ሰምተናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህን ወደ እርሱም ተመላሽን። በወሎ ደሴ ሀረጉ ላይ የተፈጠረ ዛሬ እጅግ በጣም የሚያሳዝን አደጋ አለ። 28 ሰዎች በአንድ ቅጽበት ሞተዋል። ማኩዬ በጣም ከርታታዋ እናቴ ነች ስልሽ ብዙ ከአብሬያት ከፍ ዝቅ ብያለሁ። እሷም ከኔ ጋር አብራ ከፍ ዝቅ ብላለች። ዛሬ ከተማችን ያስተናገደው አንድ የሞት አደጋ ላካፍላችሁ። ይህን የሞት አደጋ አስተማሪ ነው ብዬ ስላሰብኩኝ እናንተ ጋር ይዤ መጥቻለሁ። ኡስታዝ ያሲን ኑሩ አላህ ይጠብቀውና ትላንት ጁምዓ የሰጠውን ዳዕዋ ሰምታችሁታል። በአላህ አዳምጡት። ሌላም መግደል ሰው አይደለም እንስሳ ክልክል ነው። በእስልምና የተፈቀደልን በግና ደሮ ለማረድ فليحد احدكم شفرته ስለቱን በደንብ አስተካክሎ ይሳለው። ደሮዋን ፍየላን ሲያርድ እንዳያሳምማት። እዚህ ሀገር አንዱ ይገልና ሲያዝ እስር ቤት እየቀለብከው 20 ዓመት ይቀመጣል። የእስልምና አቋም እሱ አይደለም። ነፍስ ካጠፋ ነፍስ ነው የሚከፍለው፣ ሌላ ዋጋ የለው። በፊት ማን ይበላ ተናደው ነበር ሰፈሩ። በፊት ትልሽ ስጠጣን አስጨብስ ሀብሹ የሚባል ነገር አለ። ገጀሬን አቀቢ ነው ምራት ሁሉ ማዘርን فمن شرح الله صدره للإسلام فهو على نور من ربه አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወድና ተከበራችሁ ተከታታዮች ባላችሁበት የአላህ ሰላም ዝናት ረድቻኑ ኢንሻአላህ ዛሬም ከእንግዲህ የተመለከታችሁት አነጋጋሪ ተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከናንተ የሚጠብቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበረሻን ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እጅግ የሚያሳዝን መረጃ ሰምተናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህን ወደ እርሱም ተመላሽን። እንግዲህ በእኛው አካባቢ በወሎ ደሴ ሀረጉ ላይ የተፈጠረ ዛሬ እጅግ በጣም የሚያሳዝን አደጋ አለ። ከዛም መካከል ማለት ነው እንግዲህ 28 ሰዎች በአንድ ቅጽበት ሞተዋል። ሱብሃንአላህ። የሟቾች ቁጥር ከዚህም በላይ ይጨምራል እየተባለ ሲወራ ነበር። በዚህ በምስሉ ላይ እንደተመለከቱት እጅግ በጣም ያሳዝናል። እንግዲህ የሀረጉ መንገድ ሁላችሁም ታውቁታላችሁ። ወደ ታች 100 ሜትር ያክል እርዝማን ያለው እንግዲህ ገደል ወርቆ ነው ታችኛው አስፋልት ላይ የወደቀው መኪናው እየተባለ የተለያዩ ዘገባዎች እየወጡ ይገኛሉ። እጅግ ያሳዝናል። እኔንም እናንተንም እንግዲህ ወጥቶ ከመቅረት ይጠብቀን። እጅግ ያሳዝናል። ብዙ ሰዎችን እንግዲህ ወንድሞች፣ እህቶች፣ አባቶችን ወጥተው እየቀሩ እየሞቱ ይገኛሉ ማለት ነው። የመኪና አደጋዎች በተደጋጋሚ ከሰሞኑ በርካታ እየተዘገቡ ይገኛሉ። ለሟቾች አላህ ይዘንላቸው፣ ለቤተሰቦች አላህ ሶብር ይስጣቸው። በጣም የሚያሳዝን መረጃ ነው። መረጃውን በትም ለሟቾች ዱዓ አድርጉላቸው። የተጎዱ ብዙ ሰዎች አሉ። በደሴ ወደ አዲስ አበባ የሚሄድ ተሽከርካሪ የጭነት ባስ ሁላችሁም ታውቃላችሁ ማለት ነው። ይህ መኪና ነው እንግዲህ ተገልብጦ በዚህ መልኩ ብዙ ሰዎች ሊሞቱ የቻሉት ማለት ነው። የተጎዱ ብዙ ሰዎችም ስላሉ ለነሱም አላህ እንዲያሽራቸው፣ ለሞቱ ደግሞ አላህ እንዲያዝንላቸው፣ ለቤተሰቦቹ ደግሞ አላህ ሶብር እንዲሰጣቸው ሁላችሁም ዱዓ አድርጉላቸው። እኔንም እናንተንም ወጥቶ ከመቅረት ይጠብቀን። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል። ዛሬ ከተማችን ያስተናገደው አንድ የሞት አደጋ ላካፍላችሁ። ይህን የሞት አደጋ አስተማሪ ነው ብዬ ስላሰብኩኝ እናንተ ጋር ይዤ መጥቻለሁ። እናንተም እስከ መጨረሻው ሰምታችሁ ተከታተሉትና አስተማሪ ነው ብላችሁ ካሰባችሁ ሼር፣ ኮፒ ሊንክ፣ ፖስት ማድረጉ እንዳይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ሞቶ ከተቀበሩ ሰዎቹ አላህ ይዘንላቸው። የአንዱ ሟች እኛ ጋር ለሚተቀበረው ሌላ ቦታ ነው። አንዱ ሟች ታሪክ ነው የምነግራችሁ። ጠዋት ከቀን ውሎ አየር ንብረቱ ይስማማኛል ብሎ ያሰበውን ልብሱ ለብሶ ጫማውን ተጫምቶ ወደ ጉዳዩ መኪናውን አስነስቶ መሄድ ጀመረ። በመንገዱ ኬላ ላይ ደርስና ኬላ ለፍተሻ መኪናውን አቁሞ ይህ ሰው ይወርዳል። መኪናው ፍተሻ ላይ ያለ ይህ ሰው በቆመበት ሌላ መኪና ይመጣና ይህ ሰው ይመታዋል። ይህ ሰው ደግሞ ወደ አኺራ ይሄዳል። አላህ Subhanahu Wa Ta'ala የዚህ ሰው ቀደር በዛሬዋ ቀን በዚች ሁኔታ እንዲሆን ስለፈለገ ሆኗል። እኔ በዚህ መልእክት ዋናው ማስተላለፍ የምፈልገው ጉዳይ ስለ ሰውየው መሞት ሳይሆን አላህ ይዘንለት፣ ይህ ሰው ዛሬ እንደሚሞት አላወቀው። ይህ ሰው የዱንያ የመጨረሻ ቀን መሆኑን ዛሬ አላወቀው። ይህ ሰው በዱንያ ላይ ሲኖር ያበደረው ይኖራል፣ የተበደረው ይኖራል። ይህ ሰው በዱንያ ላይ ሲኖር ያስቀየመው ሊኖር ይችላል፣ የተቀየመው ሊኖር ይችላል። የሰጠውም ያለበትም ያለውም ሳይናገር፣ ያበደረውም የተበደረውም ሳይናገር፣ ይቅርታም ሳይጠይቅ አፉታም ሳይሰጥ ወደ አኺራ ሄዷል። ወንድምና እህቶቼ ይህን ቪዲዮ የምትመለከቱ ሙስሊሙም ክርስቲያኑም በሙሉ አንድ ቀን የኛ ማጀል በዚህ ሰው ሁኔታ ሊሆን ይችላል። ዛሬ ላይ ያለነው የት ነው? ዛሬ ሰዎች
የሰዎች ክብር ላይ እንደፈለጉ ሲሆኑ ችግር የለባቸው። ዛሬ ሰው የሰው ሐቅ ሲበላ ሞት ወደሱ የሚመጣ አይመስልም። ሞት አንተ ጋር ሲመጣ እንደሚመጣ መልእክት ልኮልህ ማስጠንቀቂያ ልኮልህ አይደለም የሚመጣው። እንጠንቀቅ፣ ወደ አላህ እንመለስ። በየቀኑ የምናያቸው የሞት አደጋዎች ተጅሪብ ናቸው። በጣም የሚያጅቡ አይነት አሟሟት ነው የምናስተናግደው። ኢንሻአላህ ወደፊት እድሜ ከሰጠን አላህ እነዛ አሟሟቶቹ በጣም ደስ የሚሉም አሉ፣ በሚያስደነግጡም ሁኔታዎች አሉ፣ ይዘን እንመጣለን። ነገር ግን ወንድሞቼ እህቶቼ፣ እያንዳንዱ ሰከንድ የኔ መሞቻ የአንተ መሞቻ ሊሆን ይችላል። ይሄን ቪዲዮ እየሰራውኝ ነው። እስከምጨርሰው ልሙት አልሙት አላቅም። ወንድሞቼ እህቶቼ፣ ወደ አላህ እንመለስ፣ ተውበት እናድርግ፣ በመልካም ስራ ላይ እንሽቀዳደም። የሰዎች ሐቅ ካለብንም ካለንም እናስቀድም። የአላህ ሰላምና ዝነት ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እጅማ እንግዲህ ወንድማችን መረጃውን አካፍሉናል። ለሟች አላህ ይዘንለት ለማለት እወዳለሁ። እጅግ ያሳዝናል በየጊዜው የምንሰማው ነገር። ግን እኛ ሰው ስንባል ብዙ ነገር ነው የምናስበው። ዛሬ እንደምንሞት አናስብም። ነገር ግን ብዙ ወንድሞች እህቶች እንደወጡ እየቀሩ ወደማይቀረው አኪራ እየሄዱ ያለበት ሁኔታ ነው። ስለዚህ ከዚህ ቪዲዮ ብዙዎቻችን ልንማርበት ይገባል። ኢንሻአላህ ለቤተሰቦቹ አላህ ሶብር ይስጣቸው። ለሟች አላህ ይዘንለት በድጋሚ። እኛ ግን ከወዲሁ ለማይቀረው አኪራ ቤታችን ስንቅ እንያዝ ለማለት እወዳለሁ። በየትኛው ቅጽበት እንደምንሞት አናውቅም። ስለዚህ ኢንሻአላህ ከየትኛውም ነገር ነፃ ለመሆን እንጣር በአቅማችን ለማለት እወዳለሁ። ኢንሻአላህ ሞትን በየትኛውም ቅጽበት እናስታውስ የሚል መልእክት ነው በዋናነት አዘል የያዘው ቪዲዮ ማለት ነው። ኢንሻአላህ ወደ ሌላኛው ቪዲዮ ሰለምቴ ወንድማችን ዑመር አስታውሳችሁት ይህ ልጅ ሚንበር ቲቪ የኔ መንገድ ላይ ቀርቧል። እጅግ የተለያዩ መልእክቶችን አስተላልፏል። ከዛ መካከል ስለ እናቱ ያስተላለፈውና ስላለፈው ህይወቱ ጥቂት የሚለን ነገር አለ። በኋላ እመለስበታለሁ። ቪዲዮ እንመልከት። አሁን እኔ ለሷ ሰው የሆንኩት ለእናቴ ሰው የሆንኩላት እስልምና ላይ ከገባው ነው። ያን ደግሞ እሷም ታውቋለች። እኔ ምንም ይሁን ስለ ሃይማኖት አያገባኝም። አንተ ብቻ እንኳን ሰው ሆንክልኝ፣ እንኳን ቤተሰብ አፈራ፣ እንኳን ልጆች ኖሩ፣ ህይወት እንኳን እንደዚህ ተስተካክሎ አየሁት፣ እንኳን ምኮራበት ልጅ አለኝ ማለት በቃ ልጅ አለኝ። እኔ የሆነ ነገር ሲያጋጥመኝ አቡሽ አለልኝ የምለው ልጅ እንኳን ሆንክልኝ ትላለች። አልሐምዱሊላህ። ማኮዬ በጣም ከርታታዋ እናቴ ነች ስልሽ ብዙ ከአብሬያት ከፍ ዝቅ ብያለሁ። እሷም ከኔ ጋር አብራ ከፍ ዝቅ ብላለች። እንትን ነው ለኔ በቃ ይሄ ውስጥ የሆነች እናቴ ነች። የኔ በቃ የራሴ ነች። ፀሐዬ የሆነ ለሷ የሆነች ትንሽዬ እንትን ነበርኩ። በሄደችበት ይዛኝ የምትሄደው የሾለኩ ስሄድባት የሆነ ቦታ እኔ ለማስለቀቅ እንትን ስትል ምናምን እናቴ ለእኔ ያላት ቦታ ይሄ ነው ብዬ የምገልጽ አልነበረም። እስልምና ላይ እስክገባ ድረስ መውደድም ልክ አለው ስልሽ አላህ የሚባለው የኔ ጌታ እሱን እስከማውቀው ድረስ በቃ ፈጣሪ የሚለው ጋር እስክገባ ድረስ ፀሐዬ ለኔ ከፈጣሪ ጋር ቀርብ አድርጌ ነበረ። ለኔ በቃ ፈጣሪ የለም እስከማለት ደረጃ እስከምደርስ በቃ ፈጣሪ የለም በቃ አንቺን ነው የማውቀው እስከምላት ደረጃ ነው የኔ ፍቅር የነበረው ለፀሐዬ ማለት ነው። አልሐምዱሊላህ እስልምና ላይ ከገባው በኋላ ድንበር አበጀውለት። ድንበሩም ግድም ስለሆነ ነው ግድ ነው በቃ ማሻረክ ደረጃ እንዳይደርስ እየወደድኳትም ቢሆን ትንሽ አራኳት እንጂ ከሰው አካሌ ነች። እኔ ለእናቴ ምንም ቃላት የለኝም የምገልጻት እናቴን ፀሐዬ። በፊት ማን ይበላት ተናደው ነበር ሰፈሩ በፊት ትልሽ ስጠጣን አስጨብስ ሀብሹ የሚባል ነገር አለ። ገጀሬን አቀቢ ነው ምላት ሁሉ ማዘርን ኮሽ ሲልብኝ በቃ ሲነሳብኝ እንደዛ ነበር። ሀብሹ የሚባል ስጠጣ በሚነሳ ነገር አለ። ሌላ ሰው ነው ይሄ ዑመር አለ ጂኒ በይ በቃ ሸይጣን በይ ተቀየ በቃ ገጣለውትም ካገኘሁት ወይም ደግሞ የጠጣው አይምሮ ላይ እየተመላለሰ የነበረ ጸብ ካለ ምናምን ያችን እንትን ብዬ ሰፈር ገብቼ አንድ ሁለት ይመርሻለሁ። ከዛ ወደሱ ነው ገጀሬን ይዤ የምሮጠው። ያው ስትታይ ምናምን በስለት እንትን መባባል አይጠፋም። ያው ምትደባደቡት በስለት ነው። አዎ ብዛት እኔ ይዤ የምንቀሳቀሰው ስለት ነበር። ከስለት ጫንቀ ተመልክተናል። ሁላችሁም ለእናቱ እንግዲህ አላህ ሂዳያ እንዲሰጥለት ዱዓ እናድርግለት ለማለት እወዳለሁ። ኢንሻአላህ እጅግ እንግዲህ የተለያዩ መልእክቶችን አስተላልፏል። ከሱ ህይወት ብዙ እንማራለን። ያለፈውን ህይወት በጣም መጥፎ ህይወት ላይ እንዳሳለፈ፣ እንደሚደባደብ፣ እንደሚጠጣ ብዙ ተግባራቶችን እንደሚያደርግ እንግዲህ ብዙ ቪዲዮዎችን መልእክቶችን አስተላልፎልናል። ከዛም መካከል በተለይ ስለ እናቱ የተናገረው ነገር እጅግ በጣም ለብዙዎቻችን ትምህርት ይሆናል። እስልምና ብዙ ነገር
ነገር ያስተምራል ሳህ ወላሂ እና ከዛም አልፎ ፈጣሪ አለ የለም እዛ ሁኔታ ውስጥ ነበርኩኝ የእናቴ መውደድ ብዛት ነገር ግን እስልምና ስገባ ነገር ግን አሁንም በጣም አድርጌ ነው መወዳት ነገር ግን እስልምና የራሱ የሆነ አስተምሮት አለው ገደብ ሊበጅ ይገባል ለእያንዳንዱ ነገር ብሎ ያስተላለፈው መልእክት እጅግ በጣም ልቤን ነክቶታል። ለእናቱ ግን አሁንም ዱዓ አድርጉለት አላህ ሂዳያ እንዲሰጣት ማለት ነው ኢንሻአላህ። እና ወንድማችን በተደጋጋሚ የአላህ ቤት ተጋብዞ ተጠርቶ ከአንድ ሁለት ሶስት ጊዜ እንግዲህ ኡምራ አድርጓል። አላህ ይቀበለው ማሻአላህ እጅግ በጣም ያስደስታል። በቅርብ ነው የሰለመው ይሄ ወንድማችን እና ሰለምቴ ወንድሞቻችን በጣም ጠንካራ ናቸው። ከነሱ ብዙ ትምህርት ልንማር ይገባል ብዬ አምናለሁ። እጅግ የሚያስደስት ቪዲዮ ተመልክተናል ማሻአላህ በሉ እና በጣም ልቤ ስለነካ እንዲሁም ደግሞ ብዙ ትምህርት በትንሹ እንማርበታለን ብዬ አስባለሁ። ሙሉን ከፈለጋችሁ የኔ መንገድ ፕሮግራም ላይ ሶፊያ ጋር ቀርቧል። እዛ ገብታችሁ ተመልከቱት ለማለት ወዳለሁ ኢንሻአላህ። ኡስታዝ ያሲን ኑሮ ብዙ መልእክቶችን አስተላልፈዋል። ሌሎች እምነት ተከታዮች እኛን ብዙ ነገር ይሉናል። ኢቭን ገዳዮች ናቸው፣ አራጆች ናቸው፣ የተለያዩ እንግዲህ ታርጋ ይለጥፋሉ። ነገር ግን ኡስታዝ ያስተላለፈው እጅግ በጣም ልብ የሚነካ መልእክት አለ። በጋራ እንመልከት። ኡስታዝ ያሲን ኑሩ አላህ ይጠብቀውና ትላንት ጁምዓ የሰጠውን ዳዕዋ ሰምታችሁታል። በአላህ አዳምጡት። ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና የተፈቀደልን በግና ደሮ ለማረድ فليحد احدكم شفرته ስለቱን በደንብ አስተካክሎ ይሳለው ደሮዋን ፍየላን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪህ ذبيحات ይገላግላት ቶሎ ረፍት ይስጣት እንዳያሰቃያት። እስልምና አቋም ይሄ ዑመር ኢብኑ አልኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ የት ነህ አሉት። ላርዳት ፈልጌ ነው ፍየሏን አለ። አላሁ አክበር። ኡስታዞቻችን ከመቼውም ጊዜ በላይ ሰላምን፣ ፍቅርን፣ አንድነትን ነው የሚሰብኩት። በየትኛውም አጋጣሚ የሰው እምነት ሲጨቆንና ሲነካ ቀድመው ድምፅ ለመሆን የሚጥሩ ጀግና ኡስታዞች ናቸው ያሉን። ሰው የፈለገው ሊል ይችላል። ሰማን ድረስ ነቢያችን አለይሂ ሰላቱ ወሰላም የተናገሩት ቃልም ሁሌም ከተበዳይ ወገኖቻችሁ ጎን ቁሙ ብለዋል። እስኪ ለኡስታዛችን ረጅም ሐያትና እድሜ ተመኙለት። እዚህ ሀገር አንዱ ይገልና ሲያዝ እስር ቤት እየቀለብከው 20 ዓመት ይቀመጣል። የእስልምና አቋም እሱ አይደል። ነፍስ ካጠፋ ነፍስ ነው የሚከፍለው፣ ሌላ ዋጋ የለው። ለነፍስ የሚመጥናት ሌላ ዋጋ የለም። ነፍስ ቢሆን ካገደለ ይገደላል። ይሄን የእስልምና አቋም። ለምን መግደልን ሰው እንዲፈራ በገንዘብ እንደሚፋታው በዘመድ እንደሚያመልጥ እንዳያስብ ልክ የገደለ ቀን እንደማይኖር ማወቅ አለበት። እስር ቤት አስቀምጣ አትቀልበውም። የእስልምና አቋም ለምን ነው የሚደረገው? ነፍስን ለማጥፋት አይደለም። ማህበራዊ ትስስራችን ሊጠነክር ሰው ጥንቃቄ እንዲወስድ ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ። ነፍስን በነፍስ በማጥፋት እኮ ለእናንተ ህይወት አላችሁ አለ። የመኖር ዋስትና አላህ እየሰጠህ አንተን ሲያጠፋ ታስሮ አይቀርም እንደሚገደል ያውቃል። ለመሞት ሲወስን ነው አንተ የሚያጠፋው። ገዳዮች ናችሁ የምትሉት ሰዎች ይህ መልእክት ለእናንተ እንግዲህ በትንሹም ቢሆን ቀንጨብ ተደርጎ የተላለፈ መልእክት አለ። የኛ እስልምና ይህ ነው የሚያዘን። ኡስታዝ እንግዲህ ተናግሯል ማለት ነው። ማሻአላህ አላህ ይጠብቀው ኡስታዛችን። በዚህ መልኩ እኛ አይደለም ሰውን ለመግደል ቀርቶ እንስሳ እንኳን በአግባቡ ሲታረድ ሱብሃንአላህ ያስተላለፈው መልእክት አለ በጣም ልብ የሚነካ። ስለዚህ ኢቭን እንዳያማቸው እንኳን በደንብ አድርጋችሁ ሳሉት ይባላል እቃው ማለት ነው። ስለዚህ ይሄን ያክል ደረጃ ነው። እንዲሁም ደግሞ ከዛ ጋር ተያይዞ በተለይ በሀገራችን ላይ ብዙ ወንጀሎች ይፈጸማሉ እና የሳዑዲ ህግ በጣም ወደዋለሁ። አሁንም ድረስ በጣም የሚመቸኝ ህግ ነው። የገደለ ይገደላል፣ ወንጀል የፈጸመ በአግባቡ ይጠየቃል፣ በአግባቡ እርምጃ ይወስድበታል። ነገር ግን ሀገራችን በዛ መልኩ ብትሆን እንግዲህ ትቀል ነበር። የተለያዩ መልእክቶች አስተላልፏል። ሁሌ የምለው ነገር ነው። ምክንያቱም እዚኛ ሀገር ላይ አንዱን ያጠፋል፣ ከዛ እስር ቤት ይቀልበዋል። ይሄ ነገር ነው እየተመለከትን ያለው። ይሄ ደግሞ ህግ ስርዓቶችን ይሸረሽራል፣ እንዲሁም ደግሞ ወንጀለኞችን ያበዛል እንጂ እልባት አይሰጥም ብዬ አምናለሁ፣ እንደኔ ማለት ነው። ይሄ የማይካድ እውነታ ነው። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? የተለያዩ ቪዲዮዎችን ተመልክተናል። ኢንሻአላህ በሰማነው የምንጠቀም ያድርገን። ዛሬ ቪዲዮአችን ይሄ መስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም